በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። አረ ድረሱልን! አረ ይለኝ መገሎ አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ። በቃ ከመጣችሁ እናግታችኋለን ነው። ወደ አዲስ አበባ ታልፉም ነው አይደል? የሚያስቆመው አካል የለም፣ የሚያግት አገዛዝ ነው። በዚህ ሰዓት ተሟጋቺው አቤል አቡና መታሰሩ ተሰምቷል። በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ We have just arrived in Ethiopia. Come on! እኔ እኮ ምነዳው የ5 ሚሊዮን መኪና ብር የሚያወጣ መኪና ነው ትላለች። እንደሰማችሁት ዲላን የሚባል ቲክቶከር ነፍሰ ገዳዩ የአቡይ አመዶ ዘበሻሻ የተሰኘ ግለሰብ የሚመራው ስርዓት ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ ዛሬ 10 ዓመት በፊት አዲስ አበባን የረገጡት የዓለማችን ቁንጮ ፖለቲከኛ ባራክ ሁሴን ኦባማ ነበሩ። ዛሬስ ናሾ ስፒዲ ዲዲጄ እና ዲላን ፔጅ ናቸው። ዲፕሎማቶች የተገቡ እንደበታደል ሆኖ ግን አየሁት። ታውቂያለሽ ኳስ የቴዲ አፍሮ ሰዎች አልተፈቱም። ፖሊስ የፍርድ ቤቱን ትዕዛዝ አልቀበልም ብሏል። ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። እኔ የአርሰናል ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ አንተ አርሰናል ደጋፊ እንኳን ከደስታው ብዛት ቪዲዮ መስራት አቃተው ማለት ነው። ይመቸ ወንድማችን። እሺ ደስ አለ። ላንተ ምንም ነገር ይገባል። አርሰናል የታማሳል ማንቸስተሮች እናንተ ንፍጣ መጀመሪያም እንጀራ ጠግበህ በበላ አንተ ንፍጣ ማበሻ አርሰናል ደጋፊ ሸርቱን ስለምሸጥ ነው የለበስኩት። ያንተን አርሰናል እዛ ወስደ ብላው። እንዲህ አይነት ውርጅብኝ እየወረደባቸው ነው። ማንንም ምንም ይቅርታ ማድረግ ምናምን ሳይሆን ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላብ በላብ ቂጡ ሁሉ እያላበው ሲዞር ውሎ መንገድ ሰፍቶ አተደባድቦ እቤት ሲገባ ግን ሻውሬ ነው። ገርል ፍሬንድ የምትባላለች ከገጠር ነው የመጣችው። ትምህርት የላትም። ይዝናውዝ የስናኑም በብቅጡ አታውቀው። እኔ እኮ ምነዳው የ5 ሚሊዮን መኪና ብር የሚያወጣ መኪና ነው ትላለች። ጌሷት ኢትዮጵያ ውስጥ ያለ ሜዲካል ዶክተር ኮንዶሚኒየም ተከራይቶ መኖር አይችልም። እሱ ያዛት ገርል ፍሬንድ የ5 ሚሊዮን ነው ምነዳው። ዕውቀት አላት የለም ምንም። አንድ ደንቆሮ ይዝና ወዝ በቅጡ ማታቅልኝ ማህየም ማለት ምን ስለሆነች ቲክቶከር። yes ቲክቶከር። የቲክቶከር ቆርቆሮ ደንቆሮ የሚመራት ኢትዮጵያው ነው። ቲክቶከርና ዩቲዩበር የ5 ሚሊዮን መኪና ይነዳል፣ ትልልቅ ቤት ይኖራል። ዶክተሩስ ኢትዮጵያ ውስጥ በልቶ ማደር አይችልም። ኮንዶሚኒየም ተከራይቶ መክፈል አይችልም። ሜዲካል ዶክተር የዩኒቨርሲቲ መምህራን የት ያድራሉ? ዶርምተሪ ያድራሉ። ከማጋ ከተማሪው ጋር። ለምን? ቤት ኪራይ መክፈል አይችሉም። የዩኒቨርሲቲ መምህራን። የሃይማኖት አባት የሚባል የለም። ሃይማኖት አባት የሚባለው አሁን ኦህዴድ በየሃይማኖቱ ያሰለፈው ነው። ኦርቶዶክስ ውስጥ ኦህዴድ ራሱ የራሱን ካድሬ ሽሟል። የያዙት መስቀል ብቻ አይደለም፣ እንደ ጮቤም ያገለግላል። ካልሳምክ በመስቀሉ ከመቱ ይሰካባል። ስለዚህ ኦህዴድ መስቀል አሰልፎ በየቤተ ክርስቲያኑ ኦርቶዶክስ ውስጥ ያስገባው እንደ ጮቤም ያገለግላል መስቀሉ፣ እንደ መሳምም ያገለግላል። ፕሮቴስታንት ጋር ፕሮቴስታንት
ነብይና ሐዋርያ የሚባል በሙሉ ወንበዴ ወሮ በላ ተለቋል። ወሮ በላ በፕሮቴስታንት ነብይ ነኝ ሐዋርያ ነኝ የሚል እኔ ፕሮቴስታንት እንደዚህ ተዋርዶ አያውቅም። እንዳለ የዱርዬ ማለት ነብይና ሐዋርያ ብሎ በየቤተ ክርስቲያን እየከፈተ ሚጮሁ በሙሉ ወሮ በላ ዱርዬ። ሙስሊሙ ጋር እንሂድ። በተመሳሳይ ሼክ ምናምን የሚባል አሁን የሙስሊሙ ዋናው የተመረጡት ሀጂ እንድሪስ ማን ነው? ሀጂ ሙፍቲ እንድሪስ ነው ማነው ስማቸው? እሳቸውን አውርደው አባረው አሁን የሾሟቸው አሉ። ካድሬ ናቸው። ኦርቶዶክስ በጣም ታላቅ እምነት ነው። እስልምናም ትልቅ ነው። እንመራመር ካላችሁ ግን በጣም ከባድ ነው። 94 ሺህ ጀነት ውስጥ ይጠብቀኛል ብለህ ወሸላህነ ወጥረህ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። እንከባበር ነው። እንግባበት ካል መሐመድ ራሱ እንዳልተነሳ ነግረሃል። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። እኔ በጊዜ ነሸበለል የሚያዋጣኝን አውቀዋል። መሐመድና ኢየሱስን ብንፈልጋቸው ኢየሱስ መሐመድ እስካሁን መካ መዲና ላይ ቁጭ ብሏል፣ አልተነሳም። ሰው ነው ማለት ነው። ኢየሱስ ደግሞ አምላክ ነው። ፍጹም ሰው ፍጹም አምላክ ይለዋል። አትሸወዱ። በጊዜ ተሸብለል እስላም ወደ ክርስትና። ይሄ ምክሬ ነው። ለማብት ነው። እዛው መቸከል አያገባኝም። ግን እንደው ትንሽ በዚያ ላይ ሀገር ስንጠየቅ ምን አስተምራችኋል ስንባል በዚህ ሚዲያ ላይ ይሄን ያህል ሞገስን ሰጥቷችሁ ክብርን ሰጥቷችሁ ሚሊዮን ሰው ተከተላችሁ ምን አስተምራል ብባል አሁን የመልስ የለኝ። አይ ለእስላሞች እንዲህ ተናግሬ ነበር፣ ስምን መስክሬያለሁ። ኢየሱስ አልፋና ኦሜጋ የነበረ ያለና የሚኖር እግዚአብሔር ኃያል ነው። Just arrived in Ethiopia. Come on. Things got out of hand. Empire booked the flight. Now we're live in Addis land. Since we last, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, island, boots on the news. I don't air rolling through Lincoln Street to the feed. Awesome. ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም።